ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም ነው ያለው? ደህና ነኝ፣ እግዚአብሔር ይመስገን። እና ዩቲዩብ በምለቅ ሰዓት የምታበረታቱኝ ሰብስክራይብ የምታደርጉልኝ በሙሉ አመሰግናለሁ። ዛሬ ደግሞ ከቤት ውጭ ነኝ፣ ማለቴ ግቢ ውስጥ ነኝ። በአጋጣሚ ሰዎች የሉምና ከዛ በኋላ ለምን ውጭ ወጥቼ አልቀርጽም ብዬ ውጭ መጣ ማለት ነው። እና አየሩ ደስ ይላል፣ ንፋሳማ ነው። አመሻሽ ላይ ነው ምናምን ደስ ይላል። ፀሐይ እየገባች ነው ወደ ቤቷ። እኔ ወደ ውጭ እየወጣሁ እሷ ወደ ቤቷ እየገባች ነው። እና እንዴት ናችሁ? ደህና ናችሁ? ስራ ሁሉ ሰላም? እኔ ያለው እኔ የምላችሁ ማለት ነው። እኔ አሁን የገረመኝ ምን እንደው ታውቃላችሁ? መጀመሪያ ከኢትዮጵያ ወደ አረብ ሀገር የመጣችሁ ሴት ማን ናት? እስቲ አፈላልጋችሁ አገናኙ። እኔ በጣም ነው የምፈልጋት። መጀመሪያ አረብ ሀገርን ለሴቶች ያስተማረችው ማን ናት? ከሀገሯ ወጥታ የሰው ሀገር እንድንወጣ እንድንሰደድ ያደረገችን ሴት ማን ናት? እኔ ማወቅ ፈልጋለሁ። እሷ ለምንድን ነው እንደዚህ ያደረገችው? አያችሁ ሰማዩ ደስ ሲል እፈይ እንዴት ነፃነቱ ደስ ይላል። ዛሬ ብቻ በር እንዳይዘጋብኝ እንጂ በር ከተዘጋብኝ እነሱ እስከሚመጣ አስቡት፣ ውጪ ማደሬ ነው። ከዛ ላይ ይበርዳል ምናምን እና ማለት ነው። ለምንድን ነው የመጣችሁ? ለምንድን ነው እዛ ሀገሯ ሰርታ መለወጥ ያልመረጠችው? ይኸው ሰው ሀገር መታ እኛንም እንድንሰደድ ምክንያት ሆነችን እና ለዛ ማናት ግን ማናት? በቃ በአውቃት ደስ ይለኛል። እናንተ ማውቃት ፈልጉ። ማወቅ ከፈለጋችሁ አብረን እንፈልጋት እና ማለት ነው። ውሏችሁ እንዴት ነው? ስራ፣ ጤና ሁሉ ሰላም ነው? ያለው ደህና ነኝ። እንደዚህ ያው ግቢ ውስጥ እየዞርኩ ነው። ቤቱ ራሱ ያስጠላል፣ ማንም የሌለበት ቤት። በዛ ላይ የኔዎቹ ደግሞ የሚለዩት ነገርየዋን ሲወጡ ይዘዋት ነው የሚወጡት። ቤት አይተዋት ለዛ በቃ ድብር ነው የሚለው። እናንተ እንደው ትዝ ብሎኝ አሁን ግን ያለሷ እኛ በቃ መኖር አንችልም። አንድ ቀን አይደለም ማለት ነው፣ አንድ ሰዓት ብትጠፋብን እቺ የምንጠቀምባት ነገርየዋ ስሟ ምንድነው? ዋይፋይ። እሷ ከሌለሽ ግን ማለት ነው ማንም ሰራተኛ አይቀመጥም፣ እርግጠኛ ነኝ። ወይኔ እንዴት እንደሚጨንቅ እብድ ነው የሚያደርገው፣ እብድ። አያችሁት? ሰማዩን ላሳያችሁ። ደስ አይልም? ጥርት ብሏል፣ ይፋ ብሏል። እና ምን ልላችሁ ነው እናትዬ ነው ያለሷ ማለት ነው ማንም ሰው አይሰራም። እሷ ከሌለች በቃ ሁሉ ነገር የለም፣ ይደብራችኋል። ዓለም እንዲመቶ ላያችሁ ላይ ድፍት ያለ ነው የሚመስለው እሷ ከሌለች ማለት ነው። እሷ ስጠፋ ያለው ስቃይ ወይ ያለው ጦርነት ወይ ያለው ምንድነው ይሄ በቃ የምታስቡት ማለት ነው። እሷ እያለች ዋይፋይ እያለች ማለት ነው ስክሮል ታደርጋላችሁ፣ ቲክቶክ ትገባላችሁ፣ ዩቲዩብ ታያላችሁ፣ ፌስቡክ ታያላችሁ፣ ስንት ነገር ታያላችሁ። ከዛ ምንም ነገር ትዝ አይላችሁ፣ ምንም ነገር ማለት ነው። እሱ ከሌለ ግን ማለት ነው የምታስቡት ጉድ። እኔ የራሴን ነው የምነግራችሁ፣ እናንተ ግን እንደዛ አታስቡ። የምታስቡት ጉድ የሚመጣላችሁ ሀሳብ ብዛቱ፣ የሀሳቡ ብዛት፣ የዓላማችሁ ብዛት። ይሄን እንደዚህ አድርጌ እንደዚህ ባደርገው በዚህ ወጥቶ በዚህ ወርዶ ጥሩ ነገር አስባለሁ፣ ክፉ ነገር አስባለሁ። በቃ የሚመጣልኝ ሀሳብ ሁሉ እሷ ስትጠፋ ማለት ነው በቃ የሌለ ነው የሚመጣልኝ። እና እናንተ ጋር ምን አይነት ስሜት ነው ያለው እሷ ስትጠፋ? ወይስ አይጠፋባችሁም? እናንተ 4 ሰዓት ሲወጡም ይዘው አይወጡም ምናምን እንዴት ነው የእናንተ ንገሩኝ። እኔ ግን እንደዛ ነው። ይሁ ደግሞ ስመጣ የተከልኩት ምን እንደሆነ ስሙ ምን እንደሆነ አላውቅም። ያው ስመጣ ማለት ነው ልክ እንደመጣው በ2 ቀኔም በ3 ቀኔ የተዘጋጀ አፈር ነበረ። ከዛ አፈሩን አስተካከልና ምናምን ዘራ ነው እንደዚህ እንደ እህል ዘራ ነው ምናምን። ከዛ በቀለ። አሁን ይሄን ይመስላል። እዛ ጋርም አበባ አለ ምናምን፣ እዚህ ጋርም አሉ ሌሎች ነገሮች፣ ግን እነዚህ መጀመሪያም አሉ። እኔ ግን የሰራሁት ይሄ ነው የኔ ነገር ነው። እሺ አያችሁት?
እና ምን ልላችሁ ፈልጌ ነው ማለት ነው። አየሩን አያችሁት? ሰማዩ ምናምን ደስ ይላል። አይ ጉዴ! ግን እዚህ ቤት ካሜራ ካለ ትላላችሁ። አለቀልኝ። እንትን የሆነ ዳማከሴም አይደለም ግን ሽታው የሆነ ምንድነው ሽታው ደስ ይላል። እንደ ሀገሬ ጆሮ ላይ አድርጌ እስቲ እቺ ደግሞ ምንድናት? አበባ ናት እንዴ? አበባዋን ጆሮ ላይ አድርጌ እሾክ አለው ግን እናንተ ወተቱን ላይ ያወጣዋል። ይኸው ወተት ይወጣል ግን አበባ ነው። ምንድን ነው እሾክ ላለው እሾክ አለው። ይሄ አሁን እሾኩ ይዋጋል። ምን እንደሆነ አላውቅም። እኔ ደግሞ ጆሮዬ ላይ ላረጋት ነበረ ግን ይሄ ምንድን ነው የሚባለው? እኛ ሀገር ወተት የሚወጣው ነገር ምንድን ነው የሚባለው? እንደዛ ነገር ወተት ይወጣዋል። ድሮ ጭርት ምናምን ሲይዘ የምናጠፋበት ምንድን ነው የሚባለው? ስሙን ታውቁታላችሁ? ስሙን የሚያውቅ ግን አበባ አይመስልም። ጽጌረዳ አበባ። ወይኔ ወተቱን እጄ ላይ ቀብቼው እንትን ይላል። ምንድነው ይለጠፋል፣ አይለቅም። ጥብቅ አለ እንደ ቁልቋል ዘንድሮ እና ላችኋለሁ። ግራ ሲገባኝ እኮ ነው አሁን ግቢ ውስጥ ወጥቼ እንደዚህ የምለው። እነሱ ካሉማ ያው ዝር አለ ሙሬት አባቴ ዝር እላለሁ። እዛ ጋም ጫካ አለ። እኛ ሰፈር ጫካ ነው። ከጓሯችንም ቤት አለ። እዚህ ሀገር እኮ የሰው ቤት ምናምን አይቀረጽም። ግን ያው ቤት እኔ አልቀረጽኩም። ሰማዩንና ራሴን የቀረጽኩት እንዳትናገሩ። ግቢውን እንኳን አልቀረጽኩም። እና ውዶቼ ምን ልላችሁ ፈልጌ ነው፣ ነገርየዋ ከሌለች ማለት ነው በጣም ነው የሚደብረው። በጣም ማለት ነው በጣም ጩጩ ነው የሚላችሁ። በዱ ወይኔ ዓለም በቃ እኔ ሳስበው በዚህ የተጨናነቀች ነው የሚመስለኝ። ለምን አትሉ? አሁን ላይ ትውልዱ በስልክ ተጠምዶ ነው ያለው ምናምን እና አይበቃኝም። በቃ ይበቃል። እና እሱ ነገር ከሌለ ማለት ነው የሆነ የሚጨልል ሁላ ይመስለኛል። እኔ የማሳስበው ካርድ ልሙላ እንዴ እላለሁ። ሄደው እኮ አይቀሩም ይመጣሉ በኋላ። ግን እስከሚመጡ ድረስ በቃ ይደብረኛል። ቤቱ ምን እንደማደርግ አላውቅም። እኔ ደግሞ ማታ ካልሆነ ቀን መተኛት እንቅልፍ አይወስደኝም ጭራሽ። እንዳልተኛ እንዴት ልተኛ? እንቅልፍ አይወስደኝም። ግን አላውቅም እስከሚመጡ ምን እንደማደርግ እና ምን ልላችሁ ፈልጌ ነው እኔ ሀሳቤ እሷ ከሌለች እንዴት ነው እናንተ የምትኖሩት? የእናንተን ሀሳብ ለማወቅ ፈልጌ ነው። እኔ በጣም የሚጨንቀኝ የማስበው ነገር በጣም ብዙ ነው። በጣም ብዙ ነገር ነው የማስበው። እናንተ ምን ታስባላችሁ? ዋይፋይ ሲጠፋባችሁ፣ ሲጠፋ ሳይሆን ያው ሲጠፋባችሁ የኔዎቹ ይዘውት ሄደው ነው። የእናንተ እንደኔ ይዘው ላይ ሄዱ ይችላሉ። ግን በቃ ይጨንቃል። ወይኔ ጉዴ! ይጨንቃል። ድምፅ ሰምቼ እኮ ነው ደግሞ ወደ ቤት ሳልገባ መጡ እንደ ብዬ እና መልካም ጊዜ ይሁንላችሁ። ሰማዩ ያው ቤት ውስጥ ተሸጉጠን ይዋል። ሰማይ ራሱ አናይም። እንደዚህ ወጣ ስንል ነው የምናየው ሰማዩን። ፀሐይዋን አናገኛት። ብርዱ እንኳን ያው ቤት ይገባል ይበርዳል። ግን ፀሐይ ወጣ እስክትገባ ድረስ አናገኛትም። ቤት ውስጥ ተወሽቀን። ግን እኔ ቤት ውስጥ እንደመወሸቂ አይደለም። ይኸው ማዲያት በማዲያት አድርጎኛል። አልተስማማኝም። እኔ አልተመቸኝም አየሩ። ምን ትላላችሁ? እነሱ ራሱ እኮ በፀሐይ መሄድ አይወዱም። በመኪና እየሄዱ እንኳን በፀሐይ መሄድ አይወዱም። በቃ ማታ ነው የሚጓዙት። ፀሐይ ለምን እንደሆነ ይፈራሉ። ፀሐይ አይወዱም። ብርድ ይሻላቸዋል። እና ይሄን ይመስላል ውዶችዬ። አመሰግናለሁ ስለምታበረታቱኝ። ቴንኪው በጣም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እና ብዙ ሰዎች ታያላችሁ ቪዲዮን፣ ግን ሰብስክራይብ ላይክ አታረጉም። ለምን እንደሆነ አላውቅም። አድርጉ፣ ምን ችግር አለው? ይሄ የማዳም ቤት ዋይፋይ ነው። አይቆጥርባችሁ። 1 ብር ሳንቲም 5 ሳንቲም ደንቡላ አይቆርጥባችሁ።
ሰብስክራይብ አድርጉ፣ ላይክ አድርጉ። ምን ችግር አለው? አትከፍሉበት። እኔ ልንገራችሁ፣ ኢትዮጵያ ስገባ ዩቲዩበር ነው መሆን የምፈልገው። ስለዚህ ከዚሁ አበረታቱኝ። ነግሬያችኋለሁ። እኔ ኢትዮጵያ ገብቼ በዩቲዩብ ብር እየሸቀልኩ ልጄ ማሳደግ ነው የምፈልገው። እኔ እስከመቼ እዚህ የማዳም ቤት እንዴ? እናንተ አስቡበት፣ እናንተ አስቡበት። ስለዚህ አበረታቱኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። እናንተም ክፈቱ፣ ዩቲዩብ ክፈቱ፣ ስሩ። ይኸው የማንም ምናምን እየሸቃቀል አይደል እንዴ? እናንተ ከማን ታንሳላችሁ? ክፈቱና ስሩ። የሆነ ያልሆነውን ቪዲዮ ይለቀቁ። ሰው ስንት አይነት ቪዲዮ ይለቃል እንዴ? ምን ሆናችሁ ነው? አትፍሩ፣ ካሜራ አትፍሩ። እኔ ሰዎች ስለማይፈቅዱልኝ ነው እንጂ ስልክ ቀን አይፈቀድልኝም። ማታ ስራ ከጨረስኩ በኋላ ነው የሚፈቀድልኝ። እሱንም ክፍሌ ውስጥ አይሰራም ዋይፋይ። ቢሰራልኝ ኖሮ እንደዚህ ስልክ የማይቆጣጠሩኝ ቢሆን ኖሮ በጣም ብዙ ነገር ሰራ ነበር። ስለዚህ እኔ ኢትዮጵያ ገብቼ መስራት ስለምፈልግ ዩቲዩብ አበረታቱኝ፣ ሰብስክራይብ አድርጉ። ቻው። እየፈራው ነው። አሪፍ ቤቴ ገብቼ ብቀመጥ ይሻለኛል። ምን እንደሆነ ጓግጭ ይላል። ደግሞ ተመልሰው እቃ ረስተው መጡ እንዴ? ስለዚህ ወደ ተዘጋው ቤቴ ገብቼ አረፌ ብቀመጥ ይሻለኛል። ስለዚህ ሰብስክራይብ አድርጉ፣ በቃ አድርጉ። ቻው።